እኔን የምታቆኝ ማለት ነው። በጌታ እኔን ለወንድሞቼ እኔን ለሚያውቅሶ ሼር አድርጉልኝ። እግዚአብሔር እኔ ለፍቼ መቼም አላርፍም። እኔ ግን እኔ ኑሮ አይደለም ጌታ እኔ ምን ይሻለኛል? እውነት እኔ ወንድሜቹ ከሞቱ ከኖርኩም እንግዲህ ማለት ነው ዛሬ መጨረሻዬ ቀኔ ነው። ምን አይነት እድል ነው ግን ለኔ ያለኝ? እንደኔ እድላችሁ መጥፎ ሰው አላችሁ እዚሁ። አምላኬ ወይኔ ምንድነው? ጉድፈላብኝ ዘንድሮ አንቺ ምንድነው? የሚያግዙት ለሱ ፈጣሪ እንደዚህ ከምንጨነቅበት እንደዚህ ከምናለቅስበት ነገር ከተጨነቅንበት ነገር ሁሉ ይሰውረን። መዳም ቤት ያላችሁ እህቶቼ እባካችሁ ራሳችሁን ጠብቁ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ከመግቢያ እንደሰማችሁት አንድ እህታችን እንግዲህ እዚሁ አረባት ሀገር ላይ ነው ያለችውና ቪዲዮን ተደራሽ አድርገውልኝ ለወንድሞቼ እያለችና እያለቀሰች ነውና እንግዲህ የሷን ቪዲዮ ሳይ የብዙዎቻችን ህይወት እኔም ባለሁበት በስደት ላይ ምን እንደሚሰማኝ ስለማት የሷን ቪዲዮ በማስመልከት ለብዙዎቻችሁ ትምህርት ይሆናል ብዬ ስላሰብኩ ነው ይሄንን ቪዲዮ ወደ እናንተ ይዤ የመጣሁት ማለት ነው። እና ሁላችሁም ላይክ ሼር እያደረጋችሁ ለብዙ እህቶች እንዲደርስ አድርጉልኝ። እና እንግዲህ እህታችን የምታለቅስበትን ምክንያት በእርግጥ ገልጽ አልተናገረችም። ሁላችንም እንግዲህ በአረባት ሀገር ላይ ስንኖር የሁላችንም ችግር ሊለያይ እንጂ ብዙ አይነት ችግሮችን እያሳለፍን ብዙ ነገሮች አሉ። እንግዲህ አንደኛ ከምንሰራበት ቤት ሊሆን ይችላል፣ የምንሰራባቸው ሰዎች ላይመቹን ይችላሉ። ሁለተኛ ደግሞ ከቤተሰብ ጋር ግጭት ሊኖር ይችላል። ሶስተኛ ደግሞ የራሴ የትዳር አጋር ይሆናል ብላችሁ አስባችሁ ይዛችሁት ከዛ ጋር ያለመግባባት ሊፈጠር ይችላል እና ብዙ ነገሮችን ሁላችንም እናሳልፋለን። ሁላችንም እዚህ አረባት ሀገር ላይ ሆኖ አሚሮ ፍሪ ነው 24 ሰዓት ፍሪ ሆኖ 24 ሰዓት ስራውን እየሰራ ሳያስብ ሳይጨነቅ በቃ ምንም ሳያለቅስ ሳታለቅስ የምታድር እንደው የሚያድር አረባት ሀገር ላይ ያለ ብዬ አላስብም ማለት ነው። በፍጹም የለም። ሁላችንም አፍነን የምቃርገን ይዘን እንጂ የተለያየ ነገር የተለያየ የሚያስለቅሰን የተለያየ ሆዳችን የሚያስብሰው ሁላችንም የተለያየ ችግር አለብን። ግን ሁላችንም በሚደርስብን ችግር በቃ የመጣንበትን ዓላማ ለማሳካት ስንል ከዛ ካለንበት ችግር ለመውጣት ስንል የነገን ህይወታችንን ተስፋ በማድረግ እንደዛ ካላደረግን እኮ እዛ አረባት ሀገር ላይ ያለን እኮ ሁላችንም ሟች ነን። እግዚአብሔርን ሁላችንም እኮ በቃ የነገን ተስፋ ካላደረግን በሚደርስብን ችግር በቃ ይሄን ችግር እግዚአብሔር ነገ ጧት ይቀይርልኛል፣ ህይወቴን ይቀይርልኛል በማለት በማሰብ እንጂ እንደዛማ ካላሰብን እኮ ሁላችንም እኮ እያለቀስን በቃ ራሳችንን ለማጥፋት ራሳችንን ችግር ውስጥ ምን ይሰራ እንግዲህ ወዲያኔ ምን ለፎይ ጋርኩኝ ምንም ለውጥ የለኝም ብለን ሁላችንም የተለያየን ነገሮችን የተለያዩ ምክንያቶችን እንትን እንላለን። ግን እህቶቼ አረባት ሀገር ላይ ሁላችንም የምንኖር ማለት ነው ከቤተሰብም ሊሆን ይችላል ከትዳር አጋሪ ከምሰሩባቸውም ሊሆን ይችላል። ያ ፈተና እግዚአብሔር ለእናንተ ሁላችሁም በሃይማኖታችሁ ማለት ነው ለእናንተ ነገ ጧት አዲስ ህይወት እንድትኖሩ ያደርጋችኋል፣ ያጠነክራችኋል። ችግር ሲደርስባችሁ በቃ እምቃርጋችሁ በቃ ለመቻል ሞክሩ። በቃ ለመቻል ተስፋ አትቁረጡ ማለት ነው። ነገ የተለየ ነገር እንደሚመጣልን ተስፋ እናድርግ በፈጣሪያችን ማለት ነው። እንደዛ ካላደረግን ሁላችንም ሟች ነን፣ ሁላችንም ራሳችንን አጥፊዎች ነን ማለት ነው። እንግዲህ ብዙ አይነት ነገር አለ ሁላችንም ማለት ነው። ብዙ አይነት ነገር
በቤተሰብም እንግዲህ ይሄን አድርጉልኝ፣ እንደዚህ ይሄንን አድርጉልኝ፣ ይሄን ታላደረጋችሁልኝ ብላችሁ ያደርጉልኛል ብላችሁ ገንዘባችሁን ሰጥታችሁ ሲያደርጉላችሁ ይችላሉ። እንዲሁም ደግሞ የትዳር አጋሪያችሁ ዛሬ እንኳን የትዳር ምናምን ነገር ማለት ነው ቤተሰብ የእናት ልጅ ራሱ የማይታመንበት ሰዓት ነው። እኔ አንድ እንደዚህ ጓደኞች ተሰባስበን ስናወራ የሰማሁት ነገር ማለት ነው። አንድ እህታችን ሳዑዲ አረቢያ ነው የምትኖረው አሉ ማለት ነው። እና ጓደኛዋ ዘመዶ የሆነች ነው ስታወራ የሰማሁት። እና ሀገር ቤት ከወጣች 24 ዓመት በሎት እንግዲህ 24 ዓመት የአንድ ሰው እድሜ ማለት ነው። የኔ እድሜ ማለት ነው። የኔ እድሜ ከኔ ያው ትንሽ እንደው 5-6 ዓመት ቢሆን እኔ ቢያንስ የ5-6 ዓመት ልጅ እንደሆንኩኝ ማለት ነው እሷ የወጣችውና ገረመኝ፣ የእውነት ገረመኝ። በስመ አብ ይሄን ሁሉ ዓመት ኖረች ማለት ነው። 24 ዓመት ሳዑዲ ላይ ማለት ነው። ህገወጥ ናት። 24 ሙሉ አገሯን አታውቀውም። እንግዲህ አስቡት እግዚአብሔር ማለት ነው። 24 ዓመት ሙሉ አገሯን አታውቅም። እናት አባቷ በህይወት የሉም። ወንድም አላት። ከዛ ብር እኔ እንግዲህ ወደ ደከመኝ ገንዘብ የለኝ ማነው ደከመኝ እንግዲህ ወደ ይሄን ያህል ዓመት ኖርኩኝ ሰው ሀገር። ስለዚህ ያለኝን ብር ይሄን ያህል ብር አለኝ፣ በዚህም ብር ልላክልህና ቤት ግዛልኝ ትለዋለች ወንድሟን ማለት ነው። ከዛ እሺ ቤትም አለ ቤትም ተገኝቷል፣ እሺ ብር ላኪ ይላታልና ከዛ 6 ነጥብ ብር በኢትዮጵያ አስገባችለት ማለት ነው። እንዳስገባችለት አጅሬ ወንድሟ ምንድነው ያደረገው? ለሱ መኪናውን ግዝት ታደረገ፣ ስልኳን ብሎክ አደረገባት ማለት ነው። አስቡት እንግዲህ ዛሬ ፍቅረኛ ምናምን የለም። እና ይሄን የሚባል ሲሰማ አሚሮ በቃ ተናወጠ። እንግዲህ እኛ 4 5 ዓመት 6 ዓመት ሰርተን በተለያየ ችግር እንግዲህ ይችታችን 24 ዓመት እንግዲህ ከሀገር የወጣችው ስንት ዓመት በ24 ዓመቷ ቢሆን 48 ዓመት ማለት ነው። 48 ዓመት እንግዲህ ወዲያ መጠሪዋ ነው ማለት ነው። የጡረታ መውጫዋ ነው ማለት ነው። እና እንደዚህ አይነት ችግሮች አሉ። ሁሉም እህቶች የተለያየ በአረባት ሀገሩ ላይ የተለያየ ችግር አለባቸው። እና በቃ ተስፋ አትቁረጡ። ለሚደርስባችሁ ነገር ሁሉ ተስፋ አትቁረጡ። ገንዘባችሁን አሁን ላይ ያላችሁ ይህን ቪዲዮ የምትሰሙት እውነት እድለኞች ናችሁ። ገንዘባችሁን ያዙ። እውነት ለመናገር ማለት ነው። ቤተሰብን በምንረዳበት እኮ እንረዳለን። በእርግጥ ችግር ላይ ከሆኑ እኛ መቼም ገንዘባችንን ቋጥረን እዛ ቤተሰብ መሰቃየት የለበትም። ግን ዛሬም ነገም ግን ቤተሰቦቻችን አረዳናቸውም አንድ አይነት ተመሳሳይ ህይወት ነው የሚኖሩት። ድሮም የሚኖሩት አሁንም እኛ ብናግዛቸውም አንድ አይነት ህይወት ነው። ምንም የሚትቀየር ነገር የለም። በእርግጥ ቤት ከሌላቸው ቤታቸው ልትቀይሩ ትችላላችሁ። አዎ እሱ ማድረግ ትችላላችሁ እንጂ በወሩም በ2 ወሩም በ3 ወሩም ገንዘባችሁን እናንተስ እግዚአብሔርን ቤተሰብን እኮ እንረዳለን። ከቤተሰብ የሚበልጥ ነገር የለም። በእርግጥ ግን በአግባቡ እንጂ ነገ ጠዋት ስትመለሱ ማንም ዞር ብሎ ያያችሁም። እውነት ለመናገር ማለት ነው። እኔ ብዙ ጊዜ ስለዚህ ነገር ቪዲዮ ሰርቼላችኋለሁ። ራሳችሁን ጠብቁ፣ ለቤተሰብ እንደዛ ታደርጉ። በትንሹ ነገር መርዳት ይቻላል እንጂ ነገም ዛሬም ከቤተሰብ የሚበልጥ ነገር የለም። ጓደኛም ስትይዙ ደግሞ ብዙዎቻችን አሁን ምንድነው ወይ ቃል አስረን እንመጣለን ወይ ከትዳራችን ላይ እንመጣለን፣ ገንዘባችን እንለካለን። በዛን ሰዓት የትም ገንዘባችን ሊጠፋ ይችላል። በተለይ ደግሞ አሁን ላይ ምንድነው በኦንላይን ላይ በመተዋወቅ እምነትን በመስጠት በማመን ገንዘባችን እንተዋወቅ። ሁላችንም እኮ እንተዋወቃለን በሚዲያ ተዋውቀን ኦኬ ስልክ ማውራት እንችላለን። ገንዘብ መስጠት ምን አስፈልግ? አያስፈልግም። እኔ አልሰጥም፣ 5 ብርም አልሰጥም እንኳን አይደለም ደሞዝ ልልክ ማለት ነው። ይሄንን ቪዲዮ የሚያወራኝ ወንድ ከሰማው ማለት ነው ወይኔ ዛሬ እኔ አልሰጥም። እውነት ለመናገር አልሰጥም። ለምንድን ነው የምሰጠው እንዴ?
ገንዘብ ድሎ ከሆነ ገንዘብ የነገጣ ሲያልቅ ይተውኛል ማለት ነው። ገንዘቤን አልሰጥም። በኦንላይን በተለይ በኦንላይን የተዋወቅኩት አይደለም እንኳን አይደለም በኦንላይን ላይ በአካል ራሱ ለተዋወቅኩት አልሰጥም ገንዘቤን። በቃ ገንዘቤን ይዛለሁኝ። ገንዘቤን ይዤ ነገ ጧት ወደ ሀገር ስመለስ የሆነ ቢዝነስ ከፍቼ እሰራለሁ። አብረን እንሰራለን፣ እንለወጣለን። ልጅ ከወለድን ለልጆቻችን ይሆናል። እኔ የት ይዤው ገባለሁኝ? እዚህ እኮ እኔ ለእሱ ብር የምልከው እንዴ እኔም እየለፋው ነው፣ እሱም ይስራ በሀገሩ ማለት ነው። ይህ ነው እና ተስፋ አትቁረጡ። ለማንኛውም ነገር ተስፋ መቁረጥ የለባችሁም እህቶቼ። እግዚአብሔር ከምንም ነገር ይጠብቀን። እንግዲህ ይህንን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ላይክ ሼር በማድረግ እያረጋችሁ ለብዙዎች አድርሱ። ተስፋ አትቁረጡ። በቃ በማንኛውም ነገር ተስፋ አንቁረጥ እህቶቼ። ይህን ይመስላል። ቪዲዮን ከወደዳችሁት ላይክ ሼር አድርጉ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። ወዳችኋለሁ። ባይ ባይ።